ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በትግራይ የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ተባለ። በትግራይ የቀጠለው የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ቢባልም ያነጋገርናቸው በክልሉ የሚንቀሳቀሱት ፓርቲዎች ግን በክልሉ ተጨባጭ ሁኔታ ላይ ሁለት አቋም ይዘዋል። የጦርነትን ጉዳት ከትግራይ ሕዝብ በላይ የሚረዳው አይኖርም ያሉት የአሲምባ ዴሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም በፌዴራል መንግስቱና በህወሓት መካከል ያለው ውጥረት በሰላማዊ መንገድ እልባት እንዲያገኝ አሳስበዋል። በአሁኑ ወቅት በክልሉ ከፌዴራል መንግስት ይለቀቅ የነበረው በጀት ከመቋረጡና የነዳጅ አቅርቦት እንዲሁም ባንኮች በሚፈለገው ልክ እየሰሩ ካለመሆናቸው ባሻገር ምንም አይነት የግጭት ስጋት በክልሉ ውስጥ አለመኖሩን ጠቅሰው ያሉት ችግሮችም ወደ ሰላማዊ ድርድር ሊመጡ ይገባል ሲሉ አጽንኦት ሰጥተዋል። ከማውቀው ድረስ አሁን በክልላችን ወደ ግጭት ለመምራት የሚያስችል ምንም አይነት ነገር የለም። ነሳው ነገር አዲስ መንግስት ከመመስረት ጋር ተያይዞ ይመስለኛል በመፍትሄ ሀሳብ በቃ ተወያይተህ በጠረጴዛ ዙሪያ ያሉ ችግሮችን መፍታት ነው እንጂ እኔ ያልኳችሁ ብቻ ስሙ፣ እኔ ካልኳችሁ ውጪ የሆነ ነገር ካለ ደግሞ እኔ ይህን አላደርግም ተባለ ሰራ ለብዙ ዓመታት ዋጋ አስከፍሎናል። ስለዚህ አሁንም ሰላማዊ መንገድ የተረጋጋ ትግራይ እንዲኖር የፌዴራል መንግስት የበኩሉን ድርሻ መወጣት አለበት። ለማድረግ ተስማማና ዝግጁ ከሆነ በትግራይ በኩል ይነሳ ችግር ይኖራል አናስብም። ኃላፊው አክለውም ቀጣይ የክረምት ወቅት በመሆኑ ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ ከወዲሁ ሊታሰብበት እንደሚገባም አጽንኦት ሰጥተዋል። በሌላ በኩል የሳልሳይ ወያኔ ትግራይ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ኪሮስ ኃይለስላሴ በበኩላቸው ህወሓት የህዝቡን ጥያቄ መደበቂያ አድርጎ ክልሉን ለዳግም ጦርነት እያሰናዳ ይገኛል ሲሉም ኮንነዋል። ህወሓት የክልሉን ጊዜያዊ አስተዳደር ስልጣን በመንጠቅ ማህበረሰቡ ላይ አስገዳጅ ህጎችን እያወጣ ይገኛል ያሉት አቶ ኪሮስ የፌዴራል መንግስቱ በህወሓት ላይ የማያዳግም እርምጃ ሊወስድ ይገባል ሲሉም አሳስበዋል። ደብረጽዮን የሚመራው ቡድን መንግስት ነኝ ብሎ መጥተዋል። አሁን የነበረው መካረር ወደ ሙሉ መቆራረጥ የደረሰበት ሁኔታ ነው ያለው። አሁን ቋንቋው ሁሉ የጦርነት አይነት ቋንቋ፣ ፕራክቲካል የሆኑ የሞቢላይዜሽን ተግባራት አሉ። በተለይ አዲስ ህግም ወጥቷል። በትግራይ ክልል ኃይል ለማስገደድ አፋኝ የሆነ ህግ ነው። መብቶች፣ ሚዲያዎች በነጻነት እንዳይሰሩ፣ ዜጎች በግዴታ ለሀገራዊ ጥሪ በብሔራዊ ጥሪ የሚል ተቀብለው እንዲዋጉ የሚያስገድድ ምንም መሰናፈኛ የሌለው ጨቋኝ የሆነ ድራከኒያን የሆነ ህግ አውጥተዋል። አዋጅ ብለው መንግስት ነን ብለው በዚህ መሰረት አሰሳ፣ አስገዳጅ ወደ ውትድርና ምልመላ እርምጃዎች እየተወሰዱ ነው። ስለዚህ ይሄ የሚያሳየው ጦርነት ኢሚኔንት የመሆኑ እድሉ ሰፊ መሆኑ የሚያሳይ ነገር ነው ማለት ነው። ህወሓት ከድርጊቱ ይቆጠባል ወይ ማለት በዝም ብሎ በሰላማዊ በጥሪ ብቻ ወይ ዝም ብሎ በልመና ወደ ሰላማዊ መንገድ ይመጣል ወይ የሚል ጥያቄ የሚያስነሳ ነው። በዋናነት እነዚህ አስገዳጅ የሆኑ መንገዶች ማለት በጠበንጃ ጉልበት በመለስ በሆኑ መንገዶች አሉ። ህወሓት ቅድም እንዳልኩሽ እነዚህ የህዝብ ጥያቄዎች ነው መደበቂያ የሚያደርጋቸው። ስለዚህ እነዚህን በመቀማት ነው ወደ እንትን መምጣት የሚችለው ጫና ማሳደር የሚቻለው ህወሓት ላይ። ኃላፊው አክለውም ህወሓት ባወጣው ህግ የግዳጅ ውትድርናን እያከናወነ እንደሚገኝና ነዋሪው በከፍተኛ የደህንነት ስጋት ውስጥ እንደሚገኝም ጠቁመዋል። በቅርቡ የፌዴራል መንግስት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደን የስልጣን ዘመን ለ1 ዓመት ማራዘሙ በክልሉ ውስጥ የፖለቲካ ውዝግብ ፈጥሯል። ይህን ተከትሎም ህወሓት የቀድሞውን የክልል መንግስት መልሶ ማቋቋሙን በማስታወቅ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መሾሙ ክልሉን ወደ 2 ተፎካካሪ የአስተዳደር መዋቅሮች እንዲያመራ ማድረጉም ይነገራል። ያነጋገርናቸው ተቃዋሚ የፖለቲካ ፓርቲዎችን ጨምሮ የክልሉ የቀድሞ አመራሮች የህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ እንደማይኖር ያሳየ ተግባር እየፈጸመ ይገኛል ሲሉም ይኮንናሉ። ኢዜማን ጨምሮ አንዳንድ ፖለቲከኞችም የፌዴራል መንግስት በህወሓት ላይ የማያዳግም እርምጃ
ሊወስድ ይገባል ሲሉ ማሳሰባቸው ይታወሳል። ይሁን እንጂ በክልሉ የፖለቲካ አለመግባባቶች፣ የተፈናቃዮች መመለስ፣ የደህንነት ስጋቶችና የኢኮኖሚ ችግሮች አሁንም የክልሉ ዋነኛ ተግዳሮቶች ሆነው መቀጠላቸው ከስፍራው የሚወጡ መረጃዎች ያመለክታሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ከዚህ ቀደም የፌዴራል መንግስት ለትግራይ ክልል የሚለቀቁትን የበጀት ድጎማና ወርሃዊ ክፍያ ማቋረጡን ባወጡት መግለጫ አሳውቀው እንደነበር ይታወሳል። ጊዜያዊ አስተዳደሩም ሆነ የፓርቲው ሊቀመንበር ይህን ይበሉ እንጂ ወደ ትግራይ ክልል የሚላከው በጀት መቋረጡን በተመለከተ እስከ አሁን ከፌዴራል መንግስት የተሰጠ ይፋዊ ማብራሪያ የለም። በጉዳዩ ላይ የፌዴራል መንግስትን ምላሽ ለማካተት ወደ ፌዴራል መንግስት ኮሚኒኬሽን ጽህፈት ቤት ያደረግነው ተደጋጋሚ የስልክ ሙከራ ምላሽ ባለማግኘቱ ሳይሳካ ቀርቷል። ሙከራችንን ቀጥለን ምላሽና ማብራሪያውን እንዳገኘን ጉዳዩን የምንመለስበት ይሆናል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ